ጥቁር ለብሶ ምናምን ነገር ምንድነው? ምን ፈልገው ነው? እና ሲጀመር ምንድነው? አንተ ተረጋጋ። ቆይ የጠፋ ነበር እንዴ? አይደለም እዚህ ጋር አሁን እዚህ ጋር ነበር። አውገሌ ይላል አንተ እሱ በኢየሱስ ወይ ማን ነው የጠፋ አታ እሺ ማን ነው? እኔ ማታየው ወይኔ አሊያ ቆይ ማን አሁን? ኧረ ባባ አተቀስዋል። ቆይ በእናትህ ሆኜ እኔ በእናትህ እባክህ ቆይ እኔ ጉድጓድ ይሁን እሱ የታባቱ ነው የሚገባው በዚህ አተ ቢቴ ደግሞ ክሬ አውብሬ ሰውጦ ነው ማን ነው? ቆይ ማን ኮስ ነው? እሺ ምንድነው? እሺ አይቤ ማን ነው? እሺ ምንድነው? ሁሉም ነገር በአንድ ቀን አበቃ። ጽጌ ግን ምን እየደበቀች ነው? ከዛሬ ጀምሮ ማንንም አላምንም፣ እውነትን ብቻ ነው ማምነው። ባለፈው ባወራው ኬዝ አቤኒ በጣም ተበሳጭቷል በትላንቱ ንግግር። አውቃለሁ፣ ነገር ግን እንደዛ እንድል ያደረገኝ የራሴ የሆነ ምክንያት ስላለኝ ነው። ምን አይነት ምክንያት ቢኖር ነው አንተ ጀለስ እንደዛ እስኪቀየም ድረስ? ማለት እኔም በእርግጥ ተሰምቶኛል፣ ግን እንደዛ እንድታወራ ያደረገ ምን አይነት ምክንያት ቢኖር? ጽጌ ሲመስለኝ እኛ ብቻ የምናውቀውን ሚስጥር ታውቃለች። በምን እርግጠኛ ሆንክ? ዝም ብዬ ሁኔታዋን ሳይ እሷ እርግጠኛ ሆና ምናምን ስታወራ ነገር የሆነ የምታውቀው ነገር ያለ መስሎኝ። እርግጠኛ አይደለሁም፣ ግን ያው በቃ እሷ ሁኔታዋን ዝም ብዬ ሳይ በቃ እሷ እንደዛ ስትል ምናምን ነገር የምታውቅ መስሎኝ። ስለዚህ ገና አላረጋገጥክም ማለት ነው? እርግጠኛ አይደለሁም። ያው ስለዚህ እርግጠኛ ለመሆን ምን ማድረግ አለብን ይመስላል? አሁንማ በቃ እርግጠኛ ለመሆን የግድ ቢና እሷን ይከታተላትና እኛ ደግሞ እሷን የሚረዳትን ሰው እንከታተላለን። በምንድን ነው የምናገኘው? በእርግጥ አስቸጋሪ ነው። ባይሆን ቢናን እናገኘውና እናውራ። እስቲ ቢናን መጀመሪያ አግኝተነው ያው ሀሳቡን ለሱ ሼር ካደረግን በኋላ እሱ የሚለውን ሰምተን ከዛ ሀሳቡ የሚያስኬድ ከሆነ ከሱ ጋር እስቲ ተማክረን ብናደርገውስ እንደዛ በቃ ይመች። በቃ እሺ እሺ። ጽጌ የምትደብቂውን ሁሉ አውቃለሁ ብዬ አላስብም። ነገር ግን አገኘዋለሁ፣ ያስበታል። ጭራሽ ከኛ ጀማ መሃል ለጽጌ የሚሰራ ይኖራል ብለው ይጠረጥራሉ እንዴ? ለነገሩ
ያለ ማስረጃ ሰውን መጠርጠር በጣም ቀላል ነው። መቀመጥ ይቻላል? አመሰግናለሁ። ምን አስታውስ። ፈልገሽ መጣሽ? አይ ምንም ነው። ትንሽ የምናወራው ነገር አለ ብዬ አይ ጓደኛዬን በጣም ስላስደበርሽው ነው። አውቃለሁ። እሱን ያስደበርኩትን አውቃለሁ። በደንብ አስቀይሜዋለሁ፣ አስደብሬዋለሁ። እና ታዲያ ምን ቀረሽው? አይ ያው አንዳንድ ነገሮችን ካንተ ጋር ለማየት ስለፈለኩኝ እንዳጋጣሚ ከሌላ ቦታ እየመጣሁ ነበር ስላገኘሁ እና ትንሽ ነገር እናወራለን። ደበረክ እንዴ? ምንድነው? ምን ይወራ ነገር አለ? በእርግጥ የሚወራ ነገር አለ፣ ግን ብነግራችሁም ማናችሁም ከእናንተ መሀል የሚያመኝ ሰው እና ደግሞ እኔ አይደለሁም ቢኒን ምጎዳው፣ እኔ አይደለሁም ማስቀየመው፣ እኔ አይደለሁም ማስደፍረው እና የሆነ ሰው ሌላ ሰው አለከተም ሌላ ሰው እና ምን ማለት ነው? ይደም አይ ምንም ማለት አይደለም። እስካሁን እኛ በመናቀው ቢኒ ላይ እንደዚህ አይነት ነገሮችን እያደረግሽ የነበረው አይሚን በቃ አንቺ ነበርሽ ስቲል ነው እንትን ስናይሽም የነበረው ባለፈውም ደግሞ እየዛትሽ ነገር ነበር። አዎ በዚህ ጓደኛዬ ምን ያክል እየተጨነቀ እንደሆነ ማቀው እኔ ብቻ ነኝ። በጣም የምር ሙዳችን ራሱ ተበጥብጧል ታውቂያለሽ። ባንቺ ምክንያት በዚህ ፋይል ምክንያት በጣም የኔ ጀለሶች ይሁን በዚህ ሰዓት ኖርማል አይደለም ታውቂያለሽ። አውቃለሁ። እኔ ግን አይደለም ጽጌ አይገባሽም፣ አታውቂም። የምር ጓደኞቼ እኔን እስከሚጠራጠሩ ድረስ እርስ በርስ እስከምንጣላ ድረስ ነው ይህ ፋይል ያደረሰ ነው። ልክ እኮ ነህ፣ ልክ አይደለህም አለንም። ግን እኔ አይደለሁም ቢኒን እያስደበርኩኝ ያለሁትም እያስቀየምኩኝ ያለሁትም እኔ አይደለሁም። ሌላ ሰው አለ አራታችሁም ላይ ለመጫወት የሚፈልግ ከኔ ኋላ ሌላ ሰው አለ። ለዛ ነው እንጂ እኔ ቢኒን ማስደበርም አልፈልግም ማስቀየምም አልፈልግም። ምክንያቱም ከቢኒ ጋር አሁን ብቻ ሳይሆን መጀመሪያም እንተዋወቃለን ብዙ አመት ነው። ስለዚህ እኔ አይደለሁም ባጭሩ። ደግሞ እሱን ብነግራችሁ አታምኑ። እኔ ላንተ ባወራም አንተም አታምነኝ። አየህ በኔ ቦታ ብትሆኚ ባይዘይ ምን ታስቢ ነበር አንቺ? እንዴት ብዬ አንተ እኮ ልክ ነህ፣ ልክ አይደለም ማለት ነው። ልክ እኮ ነህ፣ ግን እውነታው በቃ ሌላ ሰው አለ ከኔ ኋላ በአራታችሁ ላይ ለመጫወት የሚፈልግ እንጂ እኔ አይደለም። እና እኔ ምንም ያጠፋሁት ነገር የለም። ለቢኒ ደግሞ አሁን ሄጄ ብነግረው እሱ አያምነኝም። እኔም ተገድጄ ነው ሰው እንደዚህ አስፈራርቶኝ ነው እንጂ እኔም ፈልጌበት አይደለም። ገባ? እኔ ሰው ህይወት ውስጥ ገብቼ የሰው ህይወት ለምን በጠብጣለሁ? የሱ አካውንት ለኔ ምን ይሰራል? እኔ አይደለም ሰው እንደዚህ ካላደረግሽ ምናምን ብሎኝ ነው። ገባ? እንጃ ምን ማለት እንዳለብኝ አላቅም ታውቂያለሽ። የሆነ በጣም እየገረመኝ ነው ታውቂያለሽ። ጭራሽ ኤክስፔክት አላደረኩም እንደዚህ ታውቂያለሽ። የሆነ አውቃለሁ ማለት ላንተ ብቻ አይደለም እኔም ባንተ ቦታ ብሆን ወይ በእነሱ ቦታ ብሆን ምን አይነት ፌስ እንደምታሳዩኝ አውቃለሁ። ምን አይነት ቦታ እንደምትሰጡኝም አውቃለሁ። ግን እኔ አይደለም በቃ ማለት እንጃ ይሄ ነገር ቢቀርብኝ ይሻላል። ሲጀመር አሁን ለራሱ ካንተ ጋር እያወራሁ እየፈራሁ ነው የማወራው። ገባ? ሌላ ሰው አለ ከኋላ እና በቃ ማን ነው ይሄን ያክል የሚያስጨንቅሽ? ማን ነው ከዚህ ፋይል ጀርባ ያለው? ምን አይነት ሰው ቢሆን ነው? ምን አይነት ሰው መሰለህ? በቃ ቢቀርብኝ ይሻላል። ጽጌ ማለት እኔ አልገባኝም። ማን ነው? ምንድነው? አይ በቃ ተው። እኔ እንደመጣሁ ለማንም እንዳትናገር ተው በቃ።
ልጅ የምትሆን አትወዛገኝ። ታዲያ ምር የምትማታው ያሟል ና ያዝ ተነስና አትነኝና ምንድነው ለኛ ክብር የለህም እንዴ? ጸብሎ እንደ ጀለስ የያዘው ቁጭ ብለህ ነው እንዴ እንዲህ ምናምን የምትለው አይደብርህም? እጄ ነቅላችሁ ነበሩ አራዳዲስ እንዴስ አሚን አሎ ባንክ ደግሞኛ ለራሴ ንቀመጥ ባቂ ሂድና አትነኝና እኛ እዚህ ቆመን እያለን አንተ ልትቀመጥ ያምራል። ደብሮኛል ባቂ እንዴ ያሞቃል እንዴ? እኛንም ደብሮናል ባቂ። ምንድነው የሚደብር? አንተ እኔ ለራሴ እዚህ ቴንሽና ሞኛለሁ። እዚህ ቀኑ ባቂ እኛ ራሱ ቴንሽና ሞናል ባቂ። አሁን እኮ ከይፋ ጋር እያወራን ነበር አትው ያው ባክ የባለፈው ኬዝ እኮ በቃ እንዳለ አስጨነቀን ታውቃለህ። ምን አዲስ የትኛው እንትን እያልሽ ነው? ያ ጽጌ ኬዝ ነው። ሌላ ኬዝ አለ ነው እኛን የሚያስጨንቀን የሚያሳስበን ሌላ ወሬ አለ። እሱማ እባክህ ምንም አዲስ ነገር የለም እስካሁን። እኔ እስካሁን ምንም አዲስ ነገር ከሷ ጋር አላወራሁም። በእናትህ እሷ ስልኬን አንዴ ብሎክ ታደርገዋለች፣ አንዴ ደግሞ ስትፈልግ ደግሞ ትደውል ታስፈራራለች። በራሴ ነው ጭንቆ ነው ብኛል። እኔ ራሱ ቀኑ ጨልሞብኛል። እኔ የምለው ግን ባለፈው አቤኒ ቆይ ለምን ተናገረ? የሚያናድድ ነገር እኮ አይደለም። ከኛ መሀል ፋይሉን ለሷ የሰጠ ሰው ሊኖር ይችላል ባልኩት ለምን ይናደዳል ማለት? ባለፈው እሱ ተናዶ አልሄደም እንዴ? አንተ ታውቃለህ፣ ባለፈው ታስታውሳለህ? በቀደም አንተ እንዲያወሩት ጀማው እንዴት እንደተደበረ አውቃለሁ። ግን ምናልባት እኮ ምን መሰለህ ቢና አሁን ፋይሉን እኮ ከኛ ውጪ የሚያውቅ ሰው የለም። ከጀማው ውጪ ማንም ሰው አያውቅም አይደል? አያውቅም እኮ። ስለዚህ ከኛ መሀል ለሷ የሰጠው ሰው ሊኖር ይችላል ባልኩት እሱ መናደድ የለበትም። እኔ አላምንም። ይሄን ለምሳሌ እኔ አሁን ከጀማው ታውቃለህ እንደዚያው የሚያረግ ሰው የለም። በቃ እኔ አንተ አመንክም አላመንክም እኮ ቢና አሁን እየሆነ ያለው ነገር አይታላ። እሺ እኔ በምን አምኜ ፋንቱን ልቀበል? ለምሳሌ እኔ አይደለም ባለፈውም ይኸው ካሊያ ጋር ከአቢን እንደ አቢኒ እኔም ተናድጄ ነበር። ግን ዛሬ አሊያ የሆነ ነገር ከነገረኝ በኋላ ታውቃለህ የሆነ ሎጂካል ሆኜ ሳስበው ሊሆንም ይችላል ነገሩ። ስለዚህ ነገሮችን ማጣራት ጥሩ ነው። ኢፋ ምን መሰለህ አንድ ነገር ላንተ ልንገርህ። ይሄን ለምሳሌ አሁን እሺ አሊያ ይሄን ነገር አንተ አረክ ብዬ እሺ በምን እኔ እንዴት ነው ይሄን ነገር ማስበው? አሊያ ብር ተቀብሎ ለሄዶ ወዞ ለጽጌ ሰጠ የኔን ፋይል ብዬ እኔ አምኜ ቀበለኝ ነገር ሰው እኮ ነኝ እኔም ላደርግ እችላለሁ። በይ ደግሞ ገንዘብ ተቀብሎ ብቻ አይደለም ሰው ማንም ሰው እኮ ሊሰጥ ይችላል። ገንዘብ ብቻ አይደለም ሌላም ሌላ ሰው ሊያረግ ግን እናንተ እንደ ወንድሞ አይደለም እኮ ስለ ገንዘብ ተቀብሎ ብቻ ሳይሆን ለሌላ ነገርም እኮ ሰው ሊያረግ ይችላል። እሺ ይኸውልህ ቢና እኔ ልንገርህ ከኛ ውጪ እሺ ያንን ፋይል የሚያውቅ ሰው አለ? የለም። እና ስልኬን ፓስወርድ ብታውቅ እኮ እና እኔ ምን አልኩሽ? ከኛ ውጪ የሚያውቅ ሰው ከሌለ ከኛ መሀል ነው የሚሆነው። ኬትም አይመጣም። አንተ ምን ሆነ ነው? እኔ አምኜ አልቀበልም ይሄን ነገር። የስልኬን ፓስወርድ የምታውቁት እናንተ ናችሁ። እሺ እኮ አሁን እዚህ ጋር ለዛ እኮ ነው እኛ ብቻ ነን አይደል የስልክን ፓተርን የምናውቀው። ስለዚህ ከኛ መሀል ሊሆን ይችላል አልኩ አይደል? የማይፈልገው ነገር አታሳስበኝ። እኔ ይኸውልህ ከኛ መሀል ሆነ አልሆነ አይደለም የሚያሳስበኝ። ይኸውልህ እኔ ከኛ መሀል ሆነ አልሆነ እኔ አያሳስበኝም አትልም። ግን አቤኒ ለምንድን ነው የሚናደረው በኔ ላይ? እኔ እሱን ብቻ እንደዚህ ነጥዬ አቤኒ እንደዚህ አደረገ አላልኩም። ከኛ መሀል ሊኖር ይችላል አልኩ። ገባካ? እሱ ብቻውን እንዴት ይናደራል? ኤፋ ለምን አልተናደረም? ይሄ እኮ የሚያናድድ ነገር አይደለም ወይ? ነገሮቹ ወዴት እኔ ጭንቅላቴ ሊፈነዳ ነው በእግዚአብሔር። እሺ አይተሃል አይደል? ባለፈው እሱ ተናዶ ሲሄድ አንተ ወዴት ነው የምታየው? ደግሞ እዚህ እያወራን እያለ በእናትህ እዚህ አንደኛው እኮ እያፈጠጠ ሚኒሽ ነው ሜር መስሎኛ ያለው ቆሞ ምንድን ነው የሚያፈጠው? እባክህ ለራሱ የቆመ ሰው ነው መንገደኛ ይሆናል። በእናትህ እና እኔ በእናታችሁ ሲጀመርም ይሄ የመጀመሪያው ጭንቀት አለ። በቃ እኔ በጣም ጨንቆኛለሁ። አሁን ደግሞ ጭራሽ ተጨማሪ ጭንቀት። እኔ አብያውን ለምሳሌ ጓደኛ እንዲያደርጋል ብዬ አላስብም። ግን ደግሞ አሊያ እንደሚያወራው ከሆነ በቀደም አንተ ስታወራ ኤፋ ምንም ዝም አለ። አሊያ በእናትህ ይቅርታ፣ ግን የሆነ ጀለስ ምን እንደሆነ ምንድነው ችግር አለ? ምንድነው በእናትህ ጥቁር ለብሶ ምናምን ነገር ምንድነው? ምን ፈልገው ነው? እና ሲጀመር ምንድነው? አተ ተረጋጋ። ቆይ
ታውቀዋለህ? የት ጠፍቶ ነው? ነበር እንዲያውኑ አይደለም እዚህ ጋር አሁን እዚህ ጋር ነበር። አውገሌ ይግሪያ ጋር ቆይ ማን ነው? የት ጠፋ? አታ እሺ ማን ነው? እኔ እኮ ማቻየው እኔ ወይኔ አሊያ ቆይ ማን አሁን? ኧረ ባባ አተቀስዋል። ቆይ በእናትህ ሆኝ እኔ በእናትህ ና እባክህ ቆይ እኔ ጉድጓድ ይሁን እሱ የታባቱ ነው የሚገባው በዚህ አተ ቢተ ዱገሙ ክሬ አው ብሬ ሰውጦ ነው እንዴ? ማን ነው? ቆይ ማን ኮስ ነው? እሺ ምንድነው? እሺ አይቤ ማን ነው? እሺ ምንድነው? ማን ነው? እኛም እኮ ቢና እናገም እኮ ቆይ ተረጋጋ፣ በእናትህ ተረጋጋ። እሺ የት ጠፍቶ ነው አሁን እሱ? በኢየሱስ ስም አንተ ምን እንደሆነ እየነከሰኝ ነው እንደዚህ የሚያደርገው። ለምሳሌ እዚህ ጋር መጥቶ አሁን ሆና እኔ እግዚአብሔርን ግራ ገብቶኛል። ሰው እሺ ማን ሊሆን ይችላል? በእናትህ ተረጋጋ አንተ። ቆይ ቢና ተረጋጋ። ቆይ ወይኔ ቢና እኔ ሲጀመር የሆነ ቀመር አለ። ሲጀመር የሆነ ቀመር አለ። በቃ እኔ ላይ የሆነ ቢቀምሰው አለ። ታውቃለህ? የት ጠፋሽ? አሁን በዚህ ነው የገባው አይደል? የት ጠፍቶ ነው? በእናታችሁ ምን እንደሆነ እየነከሰኝ ነው። እንውጣ ከዚህ። ና ቆይ ቢና ቆይ ና እስቲ ወረቀት አንስተሃል? ቆይ ወረቀቱ ምን እንደሚል እስቲ እናያለን። ቆይ ና ውጣ። ቆይ ምንድን ነው የሚለው? የተሳሳተ ሰው እየተከታተልክ ነው። ጽጌን ተዋት ማለት እግዚአብሔርም ማለት የሆነ ቀመር አለ። የሆነ ታወል የሆነ ሰው ላይ የቀመረ ነው። እኔ እግዚአብሔር በእውነት እኔ እግዚአብሔር ጽጌ ካልሆነች ታዲያ ማን ነው? ምን ማለት ነው ይሄ? አሁን ጽጌ ካልሆነች ማን ነው ታዲያ? ጽጌ ካልሆነች ታዲያ ማን ነው? እኔ እሺ ታወል እሺ ማን ነው እንዲህ የቀመረ ያለው? ማን ነው? እኔን ፋይል ወስዶ እንዲህ የሚያስጨንቀኝ የሚጫወትብኝ ማን ነው? ምን ከኔ ምን ፈልጎ ነው? እሺ ማን ሊሆን ይችላል? ሲታይ ደግሞ ወንድ ይመስላል። ወንድ ነው። እኔ አይቼዋለሁ። ወንድ ነው። አላየህም አንተ አቋሙን አይታ ወንድ ነው። ጀመር ወንድ ነው። በቃ ተረጋጋ። እናገኘዋለን። ይኸውላችሁ እንግባሽ ገሊገኔ ባይ አይታሙ ክላሽ አይጉትሪ ጢታ አይጉትሪ እንግባ ነው ሳይት ገሊ